የአንደኛ ቆሮንቶስ መልእክትን ስንካፈል መጀመሪያ ታሪካዊውን ዳራ በተወሰነ ልንካላችሁና ከዚያ በኋላ ወደሚቀጥለው መጽሐፉ እንገባለን። እና ስለ አንደኛ ቆሮንቶስ ስንነጋገር ጸሐፊው ራሱ ማን ነው የሚለው የመጀመሪያው ጉዳይ ነው። እንደምታውቁት ወደ 13 የሚሆን መልእክቶችን የጻፈ ሐዋርያው ጳውሎስ ነው። እዚያው ምዕራፍ 1 ላይ ቁጥር 1 ላይ ታገኛላችሁ። በኋላ በደንብ እናየዋለን። እና ሐዋርያው ጳውሎስ ነው ይሄ የአንደኛ ቆሮንቶስን የጻፈው። እንግዲህ መልእክቱ የተጻፈበት ጊዜ ደግሞ መች ነው ብለን ካነሳን ሐዋርያው ጳውሎስ ወደ ቆሮንቶስ የገባው በ50 ዓመተ ምህረት ነው እና ለ18 ወራት ወይም ደግሞ ለ1 ዓመት ከ6 ወር በቆሮንቶስ ቆይቶ ቤተክርስቲያኒቱንም የተከለው በዚህ ያሉትን ቅዱሳን በእግዚአብሔር ቃል ደግሞ ያነጻቸው ያሳደጋቸው የዚያች ቤተክርስቲያን መስራች ራሱ ሐዋርያው ጳውሎስ ነው። እንግዲህ መልእክቱ ተጻፈ ተብሎ የሚታመንበት ጊዜ አንዳንዶች ከ50 እስከ 55 ይላሉ። ግን እኔ አዲሱ መደበኛ ትርጉም ላይ ያለውን ብንወስደው ጥሩ ነው። 55 ዓመተ ምህረት በዚያ ገደማ የአንደኛ ቆሮንቶስን መጽሐፍ ወይንም መልእክት ሐዋርያው ጳውሎስ ጽፏል። በደንብ ለማየትም ከፈለጋችሁ ሐዋርያት ሥራም ሄዳችሁ ምዕራፍ 18 ላይ ከቁጥር 1 እስከ 8ም ሄዳችሁ የዚያች ቤተክርስቲያንን ሁኔታ ማየት ትችላላችሁ። እንግዲህ ሁለተኛ የወንጌል ጉዞ ባደረገበት ጊዜ ነው እቺ ቤተክርስቲያን የተመሰረተችው በሐዋርያው ጳውሎስ። ሌላው የቆሮንቶስ ከተማን በጥቂቱ ማየት በጣም አስፈላጊ ስለሆነ ይሄ የቆሮንቶስ ከተማ መልክዓ ምድራዊ አቀማመጥ በባህር ዳርቻ ያለች ከተማ ናት። እንዲሁም 5950 ሜትር ኪሎ ሜትር ስፋት ያላት ከተማ እንደሆነች እናያለን። እቺ የቆሮንቶስ ቤተክርስቲያን ማለት የቆሮንቶስ ከተማ ቀድሞ የነበረችው የቆሮንቶስ ከተማ ፈርሳለች። በሮማውያን ነው የፈረሰችው። በ146 ከክርስቶስ ልደት በፊት ነው የቆሮንቶስ ከተማ የፈረሰችው። እንደገና ደግሞ ጁልየስ ቄሳር የሚባለው በ44 ከክርስቶስ ልደት በፊት እንደገና ከተማይቱን ሰራትና ከተማይቱን በራሱ ስም እንደምትጠራ ይሄንን እናያለን። እንግዲህ ቆሮንቶስ ከተማ ምን አይነት ከተማ ናት? ዝም ብዬ ሳስባት ጥቂቱ ለማየት ሞክሬያለሁ። የንግድም ከተማ ናት። የንግድ ሽግግርም ያለባት ከተማ ናት እና በጣም ግርግር ያለባት ናት። ብዙ አይነት ሰዎች ያሉበት ከተማ ነው የቆሮንቶስ ከተማ። እንግዲህ በዚያ በምኩራብ ውስጥ ነው ሐዋርያ ጳውሎስ አገልግሎቱን የጀመረው። በዚያ የተለያዩ አይነት ሰዎች አሉ። አይሁዶች አሉ፣ እንደገና ወደ አይሁድነት የመጡ አሕዛቦች አሉ፣ እንደገና ደግሞ እግዚአብሔርን የሚፈሩ የሚባሉ ሰዎች የአይሁድን ሃይማኖት የሚቀበሉ አሉ ማለት ነው። የግብረ ገብ ሁኔታዋ ምን ይመስላል? ፈጠን እያልኩ የሚሄደው በኋላ በደንብ ስለምናይ ታሪካዊ ዳራዋን እንድንመለከት ነው። የቆሮንቶስ ከተማ የግብረ ገብ ሁኔታዋ ምን ይመስላል የሚለውን ስንመለከት በቆሮንቶስ ከተማ ያሉ ሰዎች በጣም እርካታ ፈላጊዎች ናቸው እና ለመርካት የተለያዩ ነገሮችን የሚሞክሩ የሚያደርጉ አይነት ሰዎች ናቸው። እርካታ ፍለጋ የተለያዩ ነገሮችን ያደርጋሉ እና በአመንዝራነት በስካር ልቅ በሆኑ አኗኗሮች የሚኖሩ አይነት ሰዎች የሞሉባት ከተማ ናት። የተለያዩ ቤተ ጣዖቶች አሉ። በዚያ ስፍራ 12 የሚሆኑ ቤተ ጣዖቶች አሉ። ከነሱ ደግሞ አፍሮዲጥ የምትባል የሴት የውበት አምላክ ተብላ የምትጠራ በዚያ ከተማ ላይ ያለች አንድ ቤተ ጣዖት አለች። በዚያ ቤተ ጣዖት ውስጥ ደግሞ 1000 የሚሆኑ ሴት አገልጋዮች አሉ። በዚያ ቤተ ጣዖት ውስጥ የሚያገለግሉ ልጃገረዶች። ቅድም እንደነገርኳችሁ የቆሮንቶስ ከተማ ቀድሞ ፈርሳ ነበረ፣ በሮማውያን ፈርሳ ነበር። እንደገና በዚያ ጊዜ የሆነው ምንድነው? ወንዶችን ጨርሰው ሴቶች በባርነት ነው ያለፉት። እነዚህ ባሪያው ነው። እዚህ ላይም ስትመለከቱ ሴት ባሪያዎች በዚህ
በዚህ ቤተ መቅደስ ውስጥ ወይንም ደግሞ በዚህ ቤተ ጣዖት ውስጥ ያገለግላሉና የሚያገለግሉት በዚህ ቤተ ጣዖት ውስጥ እነዚህ ሴት 1000 የሚሆኑ ሴት ልጃገረዶች የሚያገለግሉት በዝሙት ነው። በጣም የሚዘገንን ነገር ነው። በዝሙት ነው የሚያገለግሉት እና ለአምላካቸው ክብርን ሲያቀርቡ እኛ አሁን እግዚአብሔርን ስናመልክ ለእግዚአብሔር ክብር ብለን የምናደርጋቸው የምናቀርባቸው ነገሮች አሉ አይደል? እጃችንን ከፍ አድርገን እግዚአብሔርን እናመልካለን። ድምጻችንን ከፍ አድርገን እና ያሸበሸብን እግዚአብሔርን እናመልካለን። እነሱ በዚያ ቤተ ጣዖት ውስጥ ለአምላካቸው ክብር ብለው የሚያቀርቡት ነገር ቢኖር በዝሙት ነው፣ በስካር ነው እና በጣም ወሲባዊ በሆነ በጣም በእንደዚህ አይነት አስነዋሪ ነገር ነው እቺ አፍሮዲጥ የምትባል ጣዖት የምትመለከው። እንግዲህ የቆሮንቶስ ከተማ በጣም በምግባረ ብልሹነቷ የምትታወቅ ናት። እንዲያውም ለአንድ ክፉ ነገር መገለጫ ተደርጎ ቆሮንቶሳዊነት ወይም ደግሞ ቆሮንቶሳዊ ከተባለ የሚታወቀው ወይንም ደግሞ ማንኛውም ሰው የሚያስበው እንዲህ አይነት እሳቤ ነው። የተበላሸ ስነ ምግባር ሞራል ያላቸው እንደዚህ አይነት የረከሰ ነገር ውስጥ እንደሚኖሩ ተደርጎ ነው የሚታየው ማለት ነው። እንግዲህ ተመልከቱ የቆሮንቶስ ቤተክርስቲያን ያለችው በእንደዚህ አይነት ማህበረሰብ በእንደዚህ አይነት ከተማ በጣም በተበላሸ ህይወት ውስጥ በሚኖሩ ሰዎች መካከል የምትኖር የክርስቶስ ኢየሱስ ቤተክርስቲያን እውነተኛ የሆነች ቤተክርስቲያን ናት። እስኪ ዝም ብላችሁ አስቡ። አሁን ጅማ ከተማ ያለችበት ሁኔታ አለ። ልክ አሁን የቆሮንቶስን ከተማና የቆሮንቶስን ማህበረሰብ የቆሮንቶስን አኗኗር ፍላጎት ወደዚህ ከተማ ብታመጡ ምን ያህል ቤተክርስቲያን ልትጨነቅ ልትፈተን እንደምትችል ዝም ብላችሁ ማሰብ ትችላላችሁና በዚያ ከተማ ያለች ቤተክርስቲያን በእንደዚህ አይነት በተበላሸ ነገር ውስጥ የነበረች ናት። እንግዲህ ተመልከቱ የክርስቶስ ኢየሱስ ቤተክርስቲያን በዚህ በጨለማው ዓለም ውስጥ በተበላሸ ዓለም ውስጥ ነው የምትመሰረተው። ክርስቶስ ኢየሱስም ወደዚህ ምድር የመጣበት ትልቁ ምክንያት የእግዚአብሔርን መንግስት በዚህ በጨለማው ዓለም በጠፋው ዓለም መካከል መንግስቱን ለመመስረትና መንግስቱን ለማስፋፋት ነው። ስለዚህ የቆሮንቶስ ቤተክርስቲያን በእንደዚህ አይነት ሁኔታ ውስጥ የነበረች ናት። እዛ ቤተክርስቲያን ውስጥ የነበሩ ማህበረሰቦችም ወይም አባላቶች የተለያዩ ናቸው። በኋላ ላይ ስንሄድ ምናነሳቸው አሉ የተለያዩ ጉዳዮች። ይሄ አሁን ማነሳቸው ነገሮች መጽሐፉን በደንብ ስናይ በደንብ አስተውለን የምናያቸው ነገሮች ናቸው እና በዚያ ቤተክርስቲያን ውስጥ ያሉ ማህበረሰቦች ሀብታሞች አሉ፣ ነጋዴዎች አሉ፣ ገበሬዎች አሉ፣ ባሪያዎች አሉ፣ ጨዋዎች አሉ፣ የቀን ሰራተኞች አሉ፣ አይሁድ፣ ግሪኮች፣ አሶራውያን የተለያዩ አይነት ሰዎች የነበሩባት ቤተክርስቲያን የተለያየ ኑሮ ደረጃ አስተሳሰብ ደረጃ የነበሩ ሰዎች የሚኖሩባት ቤተክርስቲያን ናት። ሌላው የሃይማኖት ሁኔታዋ ቀደም እንዳነሳሁላችሁ የቆሮንቶስ ቤተክርስቲያን ባለችበት ከተማ በጣም በጣዖት የተሞላች ከተማ ናት። 12 የሚሆኑ የተለያየ ስያሜ ያላቸው ጣዖታት ያሉባት ከተማ ናት። ቀደም እንዳነሳሁላችሁ በጣም ገና ደግሞ አፍሮዲጥ የምትባል የሴት የውበት ጣዖት የምትባል በዚያ ከተማ ውስጥ በደንብ ይታያል ማለት ነው። እንግዲህ ቤተክርስቲያኒቱ በእንደዚህ አይነት ሁኔታ ውስጥ ነው ያለችው። ለምንድን ነው ግን ይህን የአንደኛ ቆሮንቶስን ትምህርት የአንደኛ ቆሮንቶስን መጽሐፍ በአሁን ጊዜ ያስፈልገናል ወይ? ለምን መማር አስፈለገን? ለምን ማጥናት አስፈለገን? እሱን ትንሽ ላንሳላችሁ። ምንድነው አሁን እኛ ካለንበት ቤተክርስቲያን አሁን ካለችበት ሁኔታ ጋር ምንድነው የሚያገናኝ? ምን ይጠቅመናል የሚለው ነገር በጣም ወሳኝ ነው። ስለዚህ ይህ አሁን የምንማረው ትምህርት ወይንም መልእክት ጠቃሚነቱ በዚያ ዘመን ላሉ ለነበሩ ቤተክርስቲያን ወይም ደግሞ ቅዱሳን ብቻ አይደለም። አሁን ዛሬ ላለነውም ይሄ የቆሮንቶስ መልእክት በጣም ጠቃሚ ነው። በጣም ብዙ የሚያመሳስል ነገር አለ። በኋላ ስናነሳ በዚያች ቤተክርስቲያን ውስጥ ያሉ ነገሮች አሁን እንዲያውም ብሰው በጣም ተስፋፍተው ያሉበት ጊዜ ነው ያለነው። ስለዚህ ይሄንን መጽሐፍ ወይንም ደግሞ ይሄንን መልእክት መማር በጣም
አስፈላጊ ሆኖ ተገኝቷል። በዚያን ጊዜ ቆሮንቶስ ቤተክርስቲያንን ያናወጡ ችግሮች ዛሬም ቤተክርስቲያንን የሚያናውጡ ችግሮች ናቸው። በዚያ መንፈሳዊ አለመብሰል ወይ ሕፃንነት ነበረ በቆሮንቶስ ቤተክርስቲያን፣ ስጋዊነት ነበረ። ስንገባ የምናገኘው ነገር ነው። አሁንም በዚህ ዘመን እንደሱ አይነት ነገር ታያላችሁ። በእግዚአብሔር ቃል ዕውቀት ያለመብሰል፣ በእግዚአብሔር ነገር ያለመብሰል በዚያች ቤተክርስቲያን ውስጥ ነበረ። በእግዚአብሔር ጸንቶ ያለመቆም፣ በእግዚአብሔር እውነት ላይ ጸንቶ ያለመቆም በዚያች ቤተክርስቲያን ውስጥ ያለ ችግር ነው። አሁንም በዚህ ዘመን ያለ ነው። መለያየት በቆሮንቶስ ቤተክርስቲያን ውስጥ አለ። አሁንም እኛ ባለንበት ዘመን ውስጥ በቤተክርስቲያን መለያየት አለ እና በጣም በተለያየ ግሩፖች መከፋፈል አለ። እንደ ሀገርም መለያየት አለ። በቤተክርስቲያን ውስጥ መለያየት አለ። ወደ ትንሽ እንኳን ቡድን ስንመጣ መለያየት አለ። ስለዚህ በዚያ የነበረው መለያየት አሁንም አለ። እንዲያውም በጣም በሰፋ ሁኔታ አለ። ቅናት፣ ክርክር አለ፣ ምቀኝነት አለ። አሁን እኛ ያለንበት ጊዜ ደግሞ በጣም ክርክር ያለበት ጊዜ ነው። ወንድም ከወንድሙ ጋር የሚከራከርበት ጊዜ ነው። በእግዚአብሔር መንግስት ውስጥ አብረው ያሉ ቅዱሳን በጣም የሚነቃቀፉበት የሚተቻቹበት ጊዜ ነው እና እነዚህ ነገሮች ያመሳስላሉ። ሌላው መካሰስ አለ እና በቆሮንቶስ ቤተክርስቲያን በዓለም ባሉ ፍርድ ቤቶች ሄደው ይካሰሱ ነበር። በተለያየ ጉዳዮች ይካሰሱ ነበር። በንብረት ሊሆን ይችላል፣ በትዳር ሊሆን ይችላል፣ በተለያዩ ጉዳዮች ይካሰሱ ነበር እና አሁን ባለንበትም ጊዜ በቅዱሳን መካከል መካሰስ፣ ክርስቲያን ውስጥ የጋብቻ መውደቅ፣ የእግዚአብሔር ተቋም የሆነው ጋብቻ አደጋ ውስጥ የገባበት፣ ጋብቻ እየፈረሰ ያለበት ጊዜ ነበር። ይሄም አሁን እኛ ባለንበት ዘመን አለ። ሌላው በጣም ልቅ የሆኑ የዝሙት ኃጢአት አለ። ሌላው የጸጋ ስጦታዎችን በአግባቡ ያለመጠቀም በዚያች ቤተክርስቲያን ነበር አንዱ ችግር። ሌላ ጊዜ ልናየው የምንችል ነው። አሁንም ባለንበት ዘመን የእግዚአብሔርን የጸጋ ስጦታዎችን እንደ እግዚአብሔር ቃል በአግባብ ያለመጠቀም ችግር አለ። ስለዚህ በጣም የሚያመሳስሉን ብዙ ነገሮች አሉ። እንግዲህ የመልእክቱ ዓላማ የሚያነጣጥረው የዚህ የአንደኛ ቆሮንቶስ መልእክት የመልእክቱ ዓላማ የሚያነጣጥረው በእነዚህ ችግሮች ላይ ብቻ አይደለም። እነዚህ ችግሮች በጣም ዋነኛ ናቸው፣ ግን ደግሞ በጣም ተወዳጅ የሆኑ የመጽሐፍ ቅዱስ ሐሳቦችና ትምህርቶች፣ ምክሮች ያሉበት መጽሐፍ ነው። ስለዚህ አንደኛ ቆሮንቶስ ላይ ሄዳችሁ ስትመለከቱ ምዕራፍ 13 ላይ ስለ ፍቅር ትርጉም፣ ስለ ፍቅር ትንታኔ፣ ፍቅር ምን እንደሆነ የሚገልጠው አንደኛ ቆሮንቶስ ነው። ይሄ ብቻ አይደለም። ምዕራፍ 15 ላይ ሄዳችሁ ስትመለከቱ ስለ ሙታን ትንሣኤ፣ ስለ መጨረሻው ሕይወትና ተስፋ፣ በክርስቶስ ኢየሱስ ስላለ ተስፋ የሚናገር መጽሐፍ ነው። ስለዚህ መጽሐፉ በጣም ያስፈልገናል፣ ያስማማናል። መጽሐፉን አሁን ለመጀመር ሁላችንም ዝግጁ ሆነን ወደ መጽሐፉ ዛሬ እግዚአብሔር ቢፈቅድ መግቢያ ሐሳብ ብቻ በጥቂቱ እናይና በሚቀጥሉ ጊዜያቶች ቀጣዩን እናያለን። ጊዜ በአግባብ ለመጠቀም እሞክራለሁ። ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 9 አብረን እናነብና ከቻልን እስከ 9 እንሄዳለን፣ ካልቻልን እስከ ቁጥር 3 ድረስ እንሄዳለን። ምክንያቱም ይሄ መግቢያ ሐሳብ ከዚህ በኋላ ለምንማረው ትምህርት በቃ ዋና ስለሆነ ዛሬ በደንብ ማየት አለብን። በቃ ከዚህ በኋላ ላለው ነገር መሰረታዊውን ነገር ዋናውን ሐሳብ ሐዋርያ ጳውሎስ የሚያነሳው መግቢያ ላይ እና የደብዳቤ አጻጻፉ ይሄ በአንደኛው ክፍለ ዘመን የነበረውን የደብዳቤ አጻጻፍ ነው የሚጠቀመው። ግን ኮፒ ፔስት አድርጎ ሳይሆን የራሱን ደግሞ ያጻጻፍ ዘይቤ እዛ ውስጥ ይከታል። ሰላምታዎችን እዛ ላይ ያነሳል፣ ስለ ራሱም ያነሳል፣ ስለ አገልግሎቱም ያነሳል። እንዲህ ይላል። በደንብ የእግዚአብሔርን ቃል በማስተዋል እንድትሰሙ ጠይቃችኋለሁ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ
ሐዋርያ ሊሆን በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስን በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የነርሱና የኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን ይላቸዋል። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለ እናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃል ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። እስከ ምን ድረስ ያጸናችኋል? እስከ ፍጻሜ ድረስ ያጸናችኋል። እኔ መጽሐፌ ላይ አስምሬያለሁ። እስከ ፍጻሜ ድረስ ምን ያደርጋችኋል? ያጸናችኋል። ወደ ልጁ ወደ ጌታችን ወደ ክርስቶስ ኢየሱስ ኅብረት የጠራችሁ እግዚአብሔር የታመነ ነው። እኔም መጽሐፌ ላይ አስምሬያለሁ። ያጸናችኋል። ደግሞ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ ማን? እግዚአብሔር ምን የሆነ ነው? የታመነ ነው። እንግዲህ ተመልከቱ፣ ሐዋርያው ጳውሎስ ለነዚህ ለቆሮንቶስ አማኞች ወይንም ለቆሮንቶስ ቤተክርስቲያን ሲጽፍ በቤተክርስቲያን ውስጥ ብዙ ችግሮች አሉ። መጀመሪያ ችግሮቹን አያነሳም። መጀመሪያ ወደ ችግሮቹ አይደለም የሚሄደው። መጀመሪያ ሰላምታ ነው የሚያቀርብላቸው። ከሰላምታ ይጀምራል፣ ምስጋናውን ይቀጥላል። ከዚያ በኋላ ነው ቀጣይ ሐሳቦችን የሚያነሳው። እነዚህ ሰላምታና ምስጋና የመልእክቱ ዋና አስኳል እዛ ውስጥ ነው ያለው። የመልእክቱ ዋና ነገር እዛ ውስጥ ነው ያለው። ያንን ነው እየበተነ የሚያነሳው። ስለዚህ ዋና ዋና ዜናዎች ማለት ትችላላችሁ። ከዚያ በኋላ ዝርዝር ነገሮች ሀተታዎችን ነው ከዚያ በኋላ የሚያነሳው። ስለዚህ ጳውሎስ ለቆሮንቶስ ሰዎች መጀመሪያ ሰላምታ ነው የሚያቀርበው። እንደገና ምስጋና፣ ዛሬ እሱን ነው የምናየው። በሰላምታ ውስጥና እዚህ በሰላምታ ውስጥ የሚያነሳቸውን ቁም ነገሮች ፈጠን እያለን እንመለከታለን። ማለት የሐዋርያው ጳውሎስ ሰላምታ የኛ አይነት ሰላምታ አይደለም። እሱ ለነሱ ሊናገር ሊያስተላልፍ የነበረውን መልእክት በሰላምታ ውስጥ ያነሳል፣ ይጠቅሳል። ስለዚህ በሰላምታ ውስጥ ከጠቀሳቸው ቁም ነገሮች አንዱ የሚያነሳው ስለ ራሱ ነው። ስለ ራሱ ነው የሚገልጥላቸው። ስለ ራሱ ነው የሚናገረው። ስለ አገልግሎቱ ነው አንስቶ የሚናገረው። ራሱን ምን ብሎ ነው የሚናገረው? ሐዋርያ ብሎ ነው የሚጠራው። ሐዋርያ ብሎ ነው የሚጠራው። ሶስቴንስን ደግሞ ወንድማችን ይላል። በኋላ እናያለን፣ በጣም መሰረታዊ የሆነ ነገር ስለሆነ። ሐዋርያ የሚለውን ቃል በውስጡ ብዙ ሐሳቦች አሉ እና የተወሰነ ነገር ለማንሳት ሞክራለሁ። በብሉይ ኪዳን የተላከ የሚል ትርጓሜ እናገኛለን። በአዲስ ኪዳን ደግሞ ምስክሮች። ሐዋርያ ማለት የተላከ ማለት ነው። እንደገና ደግሞ የክርስቶስ ኢየሱስ ምንድነው? ምስክር ነው። ግን ስለ ክርስቶስ ኢየሱስ የሚመሰክር ሁሉ ሐዋርያ ነው ማለት አንችልም። ሐዋርያ ስለ ክርስቶስ የሚመሰክር ብቻ ሳይሆን የክርስቶስ መልእክት በሁለንተናው በአገልግሎቱ የሚነበብ ነው። ሕይወቱ በሙሉ ማንነቱ በሙሉ የክርስቶስ መልእክት የሆነ ማለት ነው።
ሐዋርያ ጳውሎስ ሐዋርያነቱ ሲናገር ሁለት ነገር ላይ ትኩረት ያደርጋል። ሐዋርያነቱ በእግዚአብሔር ፍቃድ ነው የሆነው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ በማፍቃድ በእግዚአብሔር ፍቃድ። ገላትያ ላይም ሄዶ ሲናገር ከሰው ወይም በሰው ያልሆነ ግን ከየት የሆነ ከእግዚአብሔር የሆነ በእግዚአብሔር ፍቃድ ነው ሐዋርያነቱ። የሐዋርያነቱ ወይም የአገልግሎቱ ምንጭ ከራሱ ፍላጎት ወይም ከሰው አነሳሽነት ከሰው ፍላጎት ሳይሆን ከእግዚአብሔር ከራሱ የሆነ ነው። እግዚአብሔር ራሱ ነው ጳውሎስን የክርስቶስ ኢየሱስ ሐዋርያ እንዲሆን የጠራው። ስለዚህ የሐዋርያነቱ በእግዚአብሔር ፍላጎት ላይ የተመሰረተ ነው ማለት እንደው የሥራ መስክ አድርጎም የገባበት አይደለም፣ ወይ ደግሞ ፈልጎት ልሁን ብሎ የሆነውም አይደለም። እግዚአብሔር ራሱ ፈልጎ፣ እሱ እኮ አልፈለገም። እንደምታውቁት ሐዋርያት ሥራ ምዕራፍ 9 ላይ በደማስቆ መንገድ ክርስቲያኖችን ለማሳደድ፣ ለማስጨነቅ፣ ለማሰር የሚሯሯጥ ሰው ነበር እና እግዚአብሔርን የሚያመልክ እየመሰለው በራሱ መንገድ ሲሄድ የነበረው ሰው ነበር። በደማስቆ መንገድ ላይ በታላቅ ክብር ተገልጦ ያገኘው የነካው ራሱ እግዚአብሔር ነው። ስለዚህ ወደዚህ ጥሪ ወደዚህ አገልግሎት ያመጣው ሰው አይደለም፣ ራሱም አይደለም፣ ቤተክርስቲያንም አይደለችም፣ እግዚአብሔር ራሱ ነው። ስለዚህ የሱ ሐዋርያነት ከእግዚአብሔር በእግዚአብሔር ፍቃድ የሆነ ነው። ሐዋርያነት የስልጣን ደረጃ ሳይሆን የአገልግሎት አይነት እንደሆነ ነው የምታዩት መጽሐፍ ቅዱስ። የአገልግሎት አይነት ነው። እግዚአብሔር በዚህ እንዲያገለግል ነው የጠራው። ስለዚህ ለጳውሎስ ሐዋርያነት በእግዚአብሔር ጸጋ የሚሰጥ ነገር ነው። ደስ ስላለው ተነስቶ ወይንም ሰው ስለፈለገ ወይንም ቤተክርስቲያን ስለጠራችሁ ሳይሆን እግዚአብሔር ራሱ ስለጠራው የሱ ሐዋርያነት እንግዲህ የተጠራው ደግሞ ለአሕዛቦች ወይንም አረማውያን ለሚባሉት የክርስቶስን እውነት የወንጌሉን መልእክት እንዲናገር ነው የተጠራው። እንግዲህ ይሄ ስፍራውን በደንብ ያሳያል ማለት ነው። በጳውሎስ አገልግሎት የሐዋርያነት አገልግሎቱን ስትመለከቱ የተገለጠበትን ሁኔታ ስትመለከቱ የወንጌል ሙሉ መልእክት ነው በጳውሎስ አገልግሎት ውስጥ ሲተላለፍ የምታዩ የወንጌል ሙሉ መልእክት። ሌላው የክርስቶስ የመስቀል ሥራ ማሳያ ነበር። ማዕከሉ የአገልግሎቱ የስብከቱ የንግግሩ ማዕከል ራሱ ክርስቶስ ነበር እና ቤተክርስቲያንን በመትከል ወንጌል ባልደረሰባቸው ስፍራዎች እየሄደ ቤተክርስቲያንን የሚተክል ነበር። ሌላው ሐዋርያነት የክርስቶስ ኢየሱስ መልእክተኛነት ነው። በክርስቶስ በእግዚአብሔር ፍቃድ ነው። እንደገና የክርስቶስ ኢየሱስ መልእክተኛ ነው። ይሄ የክርስቶስ ሐዋርያ ነኝ ማለቱ በጣም ትኩረት ሊሰጠው የሚገባ ነገር ነው። አሁን እኛ ባለንበት ዘመን ሰው እንደፈለገ አንስቶ የሚጠቀመው ስም ደግሞ ሰዎች ተሰብስበውም ለአንዱ ሰው የሚሰጡት አይነት ስያሜ አይደለም። እግዚአብሔር ራሱ በራሱ ፍቃድ ሰዎችን ወደዚህ የሚያመጣበት ነው። በጣም ትኩረት ሊሰጥ የሚገባው ነው። እንግዲህ የክርስቶስ መልእክተኛ ከሆነ የራሱ መልእክት የለውም። ጳውሎስ የራሱ መልእክት የለውም። የክርስቶስ ኢየሱስ መልእክተኛ ነው። የክርስቶስ ኢየሱስ አምባሳደር ነው። የክርስቶስን መልእክት የክርስቶስን ሐሳብ ወንጌልን የሚናገር ነው። ክርስቶስን ማዕከል ያደረገ ነው አገልግሎቱ። በሌላ አባባል የክርስቶስ መልእክተኛ ታማኝ በሆነ መልእክቱን ሳያዛባ እንደምታውቁት እኔ አሁን ለአንድ ሰው ለአቢኒ የሆነ መልእክት ብነግረው አቢኒ ደግሞ ለሌላው መልእክት ቢናገር ሶስተኛና አራተኛ ሰው ጋር በተመለከቱ
እኔ በትክክል የተናገርኩት መልእክት ሲበረስ ሲጨመር ሐዋርያ ጳውሎስ የራሱ የሆነ መልእክት የለው። የክርስቶስን መልእክት ወንጌልን ነው የሚያስተላልፈው። ወንድማችን ሶስቴንስ ይላል። ይሄ ሶስቴንስ የሚባለው አብሮ ያለ የአገልግሎቱ አጋር ሊሆን እንደሚችል ይገመታል። ግን ስለሱ ብዙ የተባለ ነገር ስለሌለ ብዙ ማለት አልችልም። ግን ለምንድነው ሐዋርያ ጳውሎስ ራሱን ሐዋርያ ብሎ በእግዚአብሔር ፍቃድ የተጠራ የክርስቶስ ኢየሱስ ሐዋርያ ብሎ ራሱን ሲያስተዋውቅ ሶስቴንስን ግን ምንድነው የሚለው? ወንድማችን ብሎ ነው የሚያስተዋውቀው። ጳውሎስ ሶስቴንስን ወንድሜ ብሎ በመጥራቱ ምንድነው ስታነቡ የምትረዱ? ይሄ ራሱን የሆነ ቦታ ላይ አስቀምጦ ሶስቴንስን ማሳነሱ አይደለም። ይሄ ወንድማማችነትን ቤተሰባዊነትን የሚያነሳ ሐሳብ ነው። ክርስቶስን በማመን ያላቸውን ህብረት የሚያሳይ ነው። ቤተሰባዊነትን ወንድማማችነትን የሚያሳይ ቃል እንጂ ሶስቴንስን የሚያሳንሰው አይደለም። ትንሽ ልንገራችሁ፣ ወንድምነት ከምንም ይበልጣል። አሜን ትላላችሁ? በጣም መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 23 ከቁጥር 8 እስከ 11 ሄዳችሁ አንብቡ። ሊቅ ማን ነው? ሊቃችን ማን ነው? ኢየሱስ። አስተማሪያችን ማን ነው? ኢየሱስ። አባት እሱ ነው። እኛ የተጠራነው ወንድማማች እንድንሆን ነው። ስለዚህ ወንድማማችነት ይበልጣል። ይሄ ወንድምነት ጌታ ኢየሱስ ክርስቶስ ለተከታዮቹ የሰጠ ነገር ነው። ወንድማማች መባል ለናንተ ይበቃችኋል ወይንም ወንድማማቾች ተባሉ ብሎ ነው የሚናገረው። ስለዚህ ወንድማማችነት ይበልጣል ከየትኛውም ነገር። አሁን ባለንበት ዘመን በጣም ያው እኔም አገልጋይ ነኝ፣ ሌሎችም አገልጋዮች አሉ። እንደው ስሜታችንን እግዚአብሔር ነው ልባችንን የሚመረምረው። አንዳንድ ጊዜ እንደ በነጠላ ስም ብንጠራ የሆነ የሚሰማን ስሜት አለ። ሰው እንዳላከበረን፣ ሰው እንዳልተቀበለን፣ ሰው ቦታ እንዳልሰጠን አይነት አርገን ነው የምንቆጥረው። ግን በጣም የሚገርማችሁ ሐዋርያነት አገልግሎት ነው። ሐዋርያነት ስልጣን አይደለም። ከሌሎች የምንለይበት አይደለም። መጋቢነት ብንል ወንጌላዊነት፣ አስተማሪነት ከሌሎች መለየታችን ሳይሆን በመንግስት ውስጥ እንድናገለግልበት የተሰጠን ስጦታ ነው፣ አገልግሎት ነው። ስለዚህ እሱ በመስኩ ላይ በሜዳው ላይ ነው እንጂ የትኛውም ቦታ እንደው ዝም ብለን የምናንጠለጥለው ወይንም ደግሞ ሰዎች እንደዛ እንዲሉን ማሰብ ያለብን ነገር አይደለም። በመስኩ ላይ ስራው ላይ ተግባሩ ላይ ነው። መጋቢነት ተግባሩ ላይ ነው። አስተማሪነት ተግባሩ ላይ ነው። ስለዚህ ወንድምነት ነው። ወንድምነት ቤተሰባዊነት ነው። እኩል በእግዚአብሔር መንግስት ውስጥ በእግዚአብሔር ፊት ውስጥ እኩል መሆናቸውን የሚያሳይ ነገር ነው። ስለዚህ ይሄ ነው የመጀመሪያው። ሌላው በዚህ ሰላምታ ውስጥ የሚያነሳውን ነገር ፈጠን ብዬ ላንሳላችሁ። ምንድነው የሚለው? እዚሁ ለሄዳችሁ ስትመለከቱ እንደዚህ ይላል። ለእግዚአብሔር ቤተክርስቲያን ይላል። በቆሮንቶስ ላለች ለማን ቤተክርስቲያን ይላል? ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ይላል። ቤተክርስቲያን የማን ናት? በቆሮንቶስ ላለች ለማን ቤተክርስቲያን? ለእግዚአብሔር። በደንብ አስምሩበት። በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን፣ በጅማ ላለች የእግዚአብሔር ቤተክርስቲያን፣ በጅማ ሕይወት ብርሃን ላለች የማን ቤተክርስቲያን? እግዚአብሔር መልእክት ቢጽፍ ወይንም ደግሞ ልክ እንደ ጳውሎስ ቢጻፍ፣ አሁን ተመልከቱ፣ ደብዳቤ ሲጻፍ ለዚህ ቤተክርስቲያን መሪ ወይንም ሰብሳቢ፣ ለዚህ ቤተክርስቲያን መጋቢ ተብሎ ይጻፋል
ይጻፋል ክርስቲያን ይባላል አይደል? እዚህ ላይ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን። ስለዚህ ቤተክርስቲያን የማን ናት? ይሄ በደንብ ጽንሰ ሐሳቡ ሊገባን ይገባል። ቤተክርስቲያን የእግዚአብሔር ናት። ባጭሩ ቤተክርስቲያን የእግዚአብሔር ናት። በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ይላል። በዚህ ሐረግ ውስጥ ብዙ ቁም ነገሮችን ማየት እንችላለን። ቤተክርስቲያን እዚህ ክፍል ላይ በቆሮንቶስ ያለች ሲል አጥቢያዊ ናት። ቤተክርስቲያን ምንድን ናት? ቤተክርስቲያን አጥቢያዊም ናት፣ እንደገና ደግሞ ዓለም አቀፋዊም ናት። እዚህ ላይ ግን ቤተክርስቲያን አጥቢያዊ ናት። አጥቢያዊ ብቻ አይደለም፣ ዓለም አቀፋዊ እንደሆነችም በዚህ ቦታ ላይ ያነሳል። ጳውሎስ አድሬስ የሚያደርገው መልእክቱ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን። ቤተክርስቲያን እግዚአብሔር ናት። አጥቢያ ቤተክርስቲያን አጥቢያዊ ናት። ሌላው ቤተክርስቲያን የቤተክርስቲያን ባለቤት ራሱ እግዚአብሔር ነው። አሜን። በጣም አስተሳሰባችን መስተካከል አለበት። ቤተክርስቲያን የእግዚአብሔር ናት። አንዳንድ ጊዜ ቤተክርስቲያንን የሰዎች እናደርጋለን። በቃ የነከሌ ናት ብለን እናስባለን። ማለት እነከሌ በዚያ ቤተክርስቲያን ውስጥ ሲያገለግሉ ወይንም ደግሞ በፊት ለፊት ሆነው ተዋንያን ሲሆኑ የተለያየ ነገር ሲያደርጉ ቤተክርስቲያን ግን የነሱ አይደለችም። ቤተክርስቲያን የቤተክርስቲያን መሪዎችም አይደለችም፣ የመጋቢዎችም አይደለችም፣ የአገልጋዮችም አይደለችም። ቤተክርስቲያን የማን ናት? የእግዚአብሔር ናት። የእግዚአብሔር ንብረት ናት። በዋጋ የተገዛች ናት። በደሙ የዋጃት ናት። የራሱ ያደረጋት ናት። ቤተክርስቲያንን ስታስቡ ይሄንን ግቢ አዳራሹን ምናምን አትመልከቱ። ቤተክርስቲያን የእግዚአብሔር ናት። ሌላው ቤተክርስቲያን በክርስቶስ የተቀደሰች ናት። እሱን ተንተን አድርጌ ለመናገር እሞክራለሁ። ቤተክርስቲያን በክርስቶስ የተቀደሰች ናት። ቤተክርስቲያን የጌታን ስም የምትጠራ ናት። ፈጠን እያልኩ ለማንሳት እሞክራለሁ። ቤተክርስቲያን አጥቢያዊ ናት። በአንድ አካባቢ ላይ ያለች ናት። ይሄ ኤክሌሲያ የሚለው ተጠርታ የወጣች የእግዚአብሔር ማህበር፣ የእግዚአብሔር ጉባኤ፣ በአንድ ባለስልጣን ለአንድ ዓላማ ለእግዚአብሔር ፕሮግራም ተጠርታ የወጣች ማህበር ናት ቤተክርስቲያን። አንድ ነገር ልንገራችሁ። አሁን ባለንበት ዘመን ይሄ የመቻቻል ዘመን ነው አይደል? እየተባለ ነው ያለው። ብዝሃነት ስላለ ብዙ ሃይማኖቶች፣ ብዙ የእምነት ድርጅቶች፣ ብዙ አስተሳሰቦች ስላሉ የማቻቻል ነገር አሁን እንዲያውም ያለንበት ይሄ ድህረ ዘመናዊነት ምንድነው የሚለው? ከዚህ ቀደም ሰው ነበር ማለት ሰው የሁሉ ነገር ፈጣሪ ወይም ደግሞ ሰው ሁሉ ነገር ይችላል፣ በሰው ሁሉ ችግር ይፈታል የሚል ነው። አሁን ግን ከፍ ብሎ እግዚአብሔር አያስፈልግም የሚል ነገር አላቸው። አሁን ደግሞ ሁሉም እምነት ወዴት ያደርሳል? ወደ እግዚአብሔር ያደርሳል። ሁሉም እምነት ወዴት ያደርሳል? ስለዚህ በዚህ ተቻቻሉ። የናንተም ያደርሳል፣ ያም ያደርሳል። የናንተም ትክክል ነው፣ ይሄም ትክክል ነው። ቤተክርስቲያን ግን እንደሱ አይደለችም። ትንሽ ይሄንን በደንብ ያዙ። ቤተክርስቲያን ብቸኛ የመዳን እውነት የኛ ብቻ ነው ብለው የሚያምኑና የክርስቶስን መስቀል በጉባኤያቸው የሚያውጁ፣ ለሌሎች በትህትና በፍርሃት በመንቀጥቀጥ መልእክቱን የሚያደርሱ፣ የመንፈስ ቅዱስን ኃይል የሚገልጡ የአማኞች ጉባኤ ናት። ደግሜ ልንገራችሁ፣ ቤተክርስቲያን ብቸኛ የመዳን እውነት የኛ ነው ብላ የምታምን ናት። እውነት ውሸት ካልሆነ እኮ አማራጭ መፈለግ አለብን። ካልሆነ ሌላ ነገር ምን ማድረግ አለብን? ብቸኛ እውነት ክርስቶስ ነው። ብቸኛ የህይወት መንገድ ክርስቶስ ነው። ብቸኛ ሰውን ሊያጸድቅ የሚችለው ክርስቶስ ነው። ለሰው ልጆች ቤዛ የሆነው ክርስቶስ ነው። ስለዚህ ሰው በክርስቶስ ብቻ ከእግዚአብሔር ጋር ይታረቃል። በቤተ ክርስቲያን በጣም ታስፈልጋለች። ለምን? በእኛ ህይወት የተጀመረው የመዳን ስራ፣ ስለ መዳን ስናነሳ እንደ ፓኬጅ ነው ማለት
በእግዚአብሔር የተፈጸመ የተጠናቀቀ በእኛ ህይወት ግን ያላለቀ ማለት ነው። መዳን በእግዚአብሔር በመስቀሉ ስራ የተጠናቀቀ በእኛ ህይወት ግን ያላለቀ ለተለት የሚፈጸም ነገር ነው። ስለዚህ አጥቢያ ቤተክርስቲያን በጣም ታስፈልጋለች። የድነት ስራዎች በህይወታችን እንዲቀጥል የአጥቢያ ቤተክርስቲያን መኖር በጣም አስፈላጊ ናት። እንደምታውቁ አሁን ያለንበት ዘመን የቤተክርስቲያንን በሌላ ነገር የመተካት ብዙ ነገር አለ። ምን አለበት ቤቴ ቁጭ ብዬ የተለያዩ መንፈሳዊ ቻናሎች አሉ ባይስ እንዲያውም በጣም ምርጥ የሆኑ ሰባኪዎች አስተማሪዎች በዓለም ዙሪያ ያሉትን ማግኘት ይችላል እና ከነሱ መማር እዛ መካፈል ይችላል። ቤተክርስቲያን መምጣት ምን ያስፈልጋል የሚሉ ሰዎች አሉ። አጥቢያ ቤተክርስቲያን ለመንፈሳዊ ህይወታችን ጤንነት፣ እድገት እንደገና በውስጣችን ያለውን ጸጋ ለመካፈል አጥቢያ ቤተክርስቲያን ታስፈልጋለች፣ ለማገልገል ታስፈልጋለች። ስለዚህ ለዚች አጥቢያ ቤተክርስቲያን በቆሮንቶስ ላለችው ነው የሚጽፈው። ሌላው ቤተክርስቲያን ቅድም እንዳልኳችሁ የእግዚአብሔር ናት ብያችኋል። ቤተክርስቲያን የማን ናት? የማን ናት? እግዚአብሔር ናት ብላችሁ ታምናላችሁ? ታምናላችሁ? የእግዚአብሔር ናት ቤተክርስቲያን። የእግዚአብሔር ከሆነች ቤተክርስቲያን ለቤተክርስቲያን ያለን እይታ መቀየር አለበት። የእግዚአብሔር ከሆነች ቤተክርስቲያን ትቀጥላለች። የእግዚአብሔር ከሆነች ቤተክርስቲያን እግዚአብሔር ራሱ ያድሳታል። የእግዚአብሔር ከሆነች ቤተክርስቲያን እንደገና እግዚአብሔር ምን ያረጋታል? ይሰራታል። የእግዚአብሔር ከሆነች ቤተክርስቲያን እግዚአብሔር በቤተክርስቲያን ውስጥ ያሉትን ችግሮች ዝም ብሎ አያይም፣ ይፈታል፣ ነገሮችን ይቀይራል። በቤተክርስቲያን ተስፋ መቁረጥ የለብንም። የማን ስለሆነች? በኔ እጅ ብትሆን ወይም በሆነ ሰው እጅ ብትሆን ቤተክርስቲያን ተስፋ ታስቆርጣለች አይደል? ያስቆርጣል ተስፋ። ግን ቤተክርስቲያን ባለቤቷ እግዚአብሔር ነው። የእግዚአብሔር ናት ቤተክርስቲያን። ሌላው ቤተክርስቲያን የክርስቶስ ኢየሱስ በክርስቶስ ኢየሱስ የተቀደሰች ናት። እዚህ ላይም አስምሩ። እዛው ላይ ሄዳችሁ ተመልከቱ። እኔ አሁን ከሌላ አይደለም እያመጣውላችሁ ያለው። እንዲህ ይላል በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ይላል። በክርስቶስ ኢየሱስ ምን ለሆኑት? ለተቀደሱት። ስለዚህ ቤተክርስቲያን የተቀደሰች ናት። አሜን ትላላችሁ? የተቀደሰች ናት፣ ቅድስት ናት ቤተክርስቲያን። ቤተክርስቲያን የተቀደሰች ናት። ቤተክርስቲያን ከሌሎች ጉባኤዎች ሁሉ የተለየች መሆኗን በቀጥታ የሚያስገነዝበን ነው። ብዙ ጉባኤዎች፣ ብዙ ስብሰባዎች አሉ በተለያየ ስፍራ የሚደረጉ። ቤተክርስቲያን ግን ከስብሰባዎች ሁሉ የተለየች ስብሰባ ነው። በዚህ ስፍራ የሚደረግ የተለየ ማህበር ነው። የተቀደሰች ለእግዚአብሔር የተለየች ናት። የትኛውም ጉባኤ ራሱን ቅዱስ ብሎ መጥራት አይችልም። ፓርላማ ስብሰባ ራሱን ቅዱስ ብሎ መጥራት አይችልም። የትኛውም መንግስታዊ ስብሰባ፣ የትኛውም የምሁራን ስብሰባ ጉባኤ ራሱን ቅዱስ ብሎ መጥራት አይችልም። ቤተክርስቲያን ግን የተቀደሰች ማህበር፣ የተቀደሰች ናት። እንግዲህ መቀደስ የክርስቶስ ቤተክርስቲያን አይነተኛ መለያዋ ነው። የቤተክርስቲያን መለያዋ ቅድስና ነው። አሜን። ለእግዚአብሔር የተለየች ናት። ይሄ የተቀደሰ ህዝብ የሚለው አስተሳሰብ ራሱ ከብሉይ ኪዳን ነው የመጣው። የብሉይ ኪዳን ዶክትሪንና አስተምሮ ነው። ሄዳችሁ ማየት ትችላላችሁ። ዘሌዋውያን 19:2 ላይ እኔ ቅዱስ ነኝና አይደለም የሚለው። ጴጥሮስም ላይ ሄዳችሁ ማየት ትችላላችሁ። ስለዚህ ቤተክርስቲያን ቅዱሱን የተከተለች ቅዱስ ናት፣ የተቀደሰች፣ የተለየች፣ ለእግዚአብሔር የተለየች ናት። ይሄ መቀደስ መለየት ብቻ ሳይሆን በእግዚአብሔር ዘንድ የተለየ ምልከታንና መመረጥንም የሚያሳይ ነው። አሁን አስቡ እስኪ፣ ይሰማናል እኛ ቅዱስ ህዝቦች እንደሆንን፣ የተቀደስን እንደሆንን፣ የተለየን እንደሆንን፣ ከሌላው ማህበረሰብ የተለየን እንደሆንን። ንጹህ ልብስ የለበስን ጊዜ እንኳን እንደው ነጭ ልብስ ከለበስን ዝም ብለን ባገኘንበት ቦታ አንቀመጥም። መቀመጫ እንመርጣለን፣ መቀመጫ እንጠርጋለን እና
ምናደርገውን ሁሉ በጥንቃቄ ነው ምናደርገው። ቤተክርስቲያን የተቀደሰች ናት። ቅዱስ እንድትሆንም ቅድስናዋ እንዲቀጥልም የተጠራች ናት ቤተክርስቲያን። ቤተክርስቲያን በዙሪያ ካሉ ከማንኛውም ማህበረሰብ የተለየች ናት። እስኪ ዝም ብላችሁ አስቡ። አሁን ያለንበት ጉባኤና እንደው በተለያየ ጊዜ በዚህ ሳምንት ያሳለፍናቸው የተለያዩ ጉባኤዎች ምንድነው የሚለያቸው? ምን ይሰማናል? በዚያ ጉባኤና በዚህ ጉባኤ መካከል ምንድነው ልዩነቱ? እንዴት ነው ቤተክርስቲያንን ራሱ የምናስባት? እሱ እንደሱ ነው የሚል። ሌላው ቤተክርስቲያን የጌታን ስም የምትጠራ ናት። አሜን። የጌታን ስም የምትጠራ ናት። ምን ማለት ነው? በዚያ ሐዋርያ ጳውሎስ በነበረበት ዘመን ነገስታቶች እንደ ጌታ ይፈሩ፣ ይመለኩ፣ ጌታም ይባሉ ነበር እና ሐዋርያ ጳውሎስ እያለ ያለው ጌታ ማን ብቻ ነው? ኢየሱስ ብቻ ነው። መጠራት ያለበት ስም በቤተክርስቲያን ውስጥ የጌታ ስም ነው። ስለዚህ ቤተክርስቲያን የክርስቶስን ስም የምትጠራ ናት። መጽሐፍ ቅዱስ እንደሚናገረው አብ ያለ ልክ ከፍ ከፍ አደረገው ይልና ከስሞች ሁሉ በላይ የሆነውን ስም ሰጠው። ምላስ ሁሉ ጌትነቱን ይናገራሉ፣ ጉልበት ሁሉ ደግሞ ለዚህ ለነገስታት ንጉሥ ለጌቶች ሁሉ ጌታ ለናዝሬቱ ለኢየሱስ ክርስቶስ ይሰግዳሉ። የጊዜ ጉዳይ ነው እንጂ ፍጥረት ሁሉ፣ ዓለማት ሁሉ፣ ኃያላን ነገስታት ሁሉ አንድ ቀን ለዚህ ለነገስታት ንጉሥ ለናዝሬቱ ኢየሱስ ክርስቶስ ይሰግዳሉ። እኛ ግን ከወዲሁ ለሱ ሰግደናል። አሜን። ለሱ በሱ ፍቅር ተማርከናል። ለሱ እጅ ሰጥተናል። ለሱ ህይወታችንን ሰጥተናል። እሱ በእኛ ላይ ጌታ እንዲሆን ፈቅደናል። ትንሽ ነገር እናስብ። ኢየሱስ ጌታ ነው ስንል ግን ምን ማለታችን ነው? በጉባኤያችን ብዙ ጊዜ ኢየሱስ ክርስቶስ ጌታ ነው በሉ እንባላለን፣ እኛም እንላለን። ግን ምን ማለት ነው? ኢየሱስ ክርስቶስ ጌታ ነው ስንል እኔ ማን ነኝ እያለን፣ እሱ ጌታ ከሆነ እኔ ማን ነኝ? እሱ ጌታ ከሆነ እኔ ለሱ ተገዢ ነኝ ማለት ነው። ለሱ ማደር ነኝ ማለት ነው። እኔ ባሪያ ነኝ ማለት ነው። እሱ በእኔ ላይ የበላይ ነው ማለት ነው። እሱ ዋነኛ ነው ማለት ነው። ስለዚህ ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሲናገር የክርስቶስ ኢየሱስን ስም ለሚጠሩ ብሎ ይናገራል። ስለዚህ ቤተክርስቲያን የኢየሱስ ክርስቶስን ስም የምትጠራ ናት። እዚህ ላይ ላብቃ። እንዲህ ይላል ቁጥር 3 መጨረሻ ላይ ይሄንን ካለ በኋላ ማለት ቤተክርስቲያን በቆሮንቶስ ቤተክርስቲያን በሎካል ወይም በአጥቢያ ብቻ የምትወሰን ሳይሆን በስፍራ ሁሉ የኢየሱስ ክርስቶስን ስም የሚጠሩ አንድ ቤተሰብ፣ አንድ አካል እንደሆኑ ይናገራል። ከዚያ ምን ይላል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሆን። ምን ማለት ነው? ትንሽ ነገር ልጨምርላችሁ። ከእግዚአብሔር ከአባታችን ተመልከቱ። ቤተክርስቲያን ከክርስቶስ ጋር ያላት ህብረትና ግንኙነት የአባትና የልጅ የቤተሰባዊነት ግንኙነት ነው። እኛ ከእግዚአብሔር ጋር ያለን ግንኙነት የቤተሰባዊነት ግንኙነት ነው። በፊቱ መቅረብ የምንችል፣ መጠየቅ የምንችል፣ እሱን ማምለክ የምንችል፣ ከሱ ጋር እንድንኖር አብረን እንድንሆን ነው የተጠራ ነው። ስለዚህ ወደዚህ ቤተሰብነት ነው የመጣ ነው። እግዚአብሔር የተባረከ ይሁን። ሕያው ወደ ሆነ ቤተሰብ። ስለዚህ እግዚአብሔር አባታችን ነው። እኛ ደግሞ በዚህ ቤተሰብ ውስጥ ገብተናል። እግዚአብሔር ይባረክ። እቺን ተናግሬ ለዛሬ አበቃለሁ። እንዲህ ይላል። በሰላምታ ውስጥ ነው እስካሁን እያየን ያለ። ከኢየሱስ ክርስቶስ ጸጋ እና ሰላም። እነዚህ በጣም በጣም መሰረታዊ ነገሮች ናቸው። ምን ማለት ነው ጸጋ? ይሄ
ዝም ብሎ ለሰላምታ ብቻ የተጠቀመው ቃል እንዳይመስላችሁ። የዳነው በጸጋ ነው። የምንኖረው በጸጋ ነው። ጸጋ ነፃ ስጦታ ብቻ ሳይሆን ጸጋ ለማይገባን፣ ሞት ለሚገባን፣ ፍርድ ለሚገባን ለኛ በነፃ የተሰጠ ከእግዚአብሔር ዘንድ የተደረገ ቸሮታ ማለት ነው። እንዲሁ በጸጋ እንዲሁ በቸሮታ ያገኘ ነው። አንዳችንም በእግዚአብሔር ፊት ተቀባይነት ልናገኝ የምንችልበት ብቃት ችሎታ የለንም። ቤተሰብ የመጣንበት የትኛውም ነገር ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ለዚህ ነው የኃጢአት ደሞዝ ደግሞ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በኩል የዘላለም ሕይወት ነው። እግዚአብሔር የተባረከው። ይሄ ጸጋ ለኛ ለማይገባን ኃጢአተኞች የተሰጠን የዳንበት የመዳናችን ምስጢር ነው። የምንኖርበት የምንመላለስበት ኃይላችን ነው። ጸጋ ብቻ አይልም፣ ሰላም ይሁንላችሁ። ይሄ ሰላም የሚለው ነገር ብዙ ጊዜ የኛ ሰላምታና ይሄ አይሁዶች ሰላምታ ሰላም ሲሉ እነሱ ሻሎም ይላሉ። ማለት እኛ ሰላም ስንል እነሱ ሰላምታ ሲለዋወጡ የዚያን ሰው ጤንነት፣ የዚያን ሰው ኢኮኖሚ፣ የዚያን ሰው ማህበራዊ ህይወት፣ የዚያን ሰው መንፈሳዊ ህይወት ይሄ ሁሉ ነገር ሰላም ነው ብለው ስለ ሰላም ሲያስቡ በጣም ሰፊ ነገር ነው። ስለዚህ የእግዚአብሔር ሰላም ለእናንተ ይሁን ሲል መንፈሳዊ ህይወታችሁ ሰላም ይሁን ማለቱ ነው። ጤናችሁ ሰላም፣ ይሄ ሰላምን የመመኘት ሳይሆን በጣም ሰፊ ነገር ነው። ስለዚህ ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሰላምታ የምስጋናው መልእክት ሳምንት እናያለን። ዛሬ ግን ሰላምታውን ለነሱ የሰላምታውን መልእክት መግቢያውን ሲናገር ስለ ራሱ ይናገራል፣ ስለ አገልግሎቱ ይናገራል። በደንብ ተመልከቱ። ስለ ቤተክርስቲያን ማን እንደሆነች ይናገራል እና በሰላምታ ውስጥ በጣም ብዙ ነገሮች አሉ እና ይሄንን ነው አሁን በቀጣይ ጊዜ እያሰፋን የምንሄደው። ጌታ የተባረከ የተግባባን እንቀጥላለን ማለት ነው። እግዚአብሔር ስሙ ይባረክ። እስቲ ተነስተን ቆም፣ አጭር ጸሎት እንጸልያለን።